ያለችው ቤተክርስቲያን ግን በዚህ በቃላት ላይ ይሄ ሆሞ ሰብስቴንሺያ የሚለውን እሱን በሚለው ቃል ላይ ክርክር ነበራቸው ቃሉ ላይ They did not in the West feel the need to investigate further. ብዙም በዚህ ነገር ላይ ብዙ ምርመራ ማድረግ አለብን ብለው አላሰቡም። But in the East they did. በምስራቁ በኩል ግን ለመከራከር ይፈልጉ ነበር እና ምርመራ የሚያደርጉ ነበር. And that was mainly because of the work of Origen of Alexandria. ይሄም የሆነው በኦሪጅን ስራ ምክንያት ነው። ኦሪጅን የሰራው ስራ አለ። Origen was an amazing theologian. Origen በጣም አስደናቂ የነገረ መለኮት ምሁር ነው። He wrote hundreds and hundreds of works. በመቶዎች የሚቆጠሩ ጽሑፎችን አበርክቷል. He wrote commentaries on most books of the Bible. ብዙዎቹ የመጽሐፍ ቅዱስ ክፍሎች ላይ የማብራሪያ ሰርቷል፣ የመጽሐፍ ቅዱስ ማብራሪያ. And he thought very deeply and in complex ways about theology. ስለ ነገረ መለኮትም በጣም ጥልቅ በሆነና ውስብስብ በሆነ መንገድ ያብራራ ነበር. So we did talk about his idea of the hierarchy, Father, Son, Spirit. እናስታውሳለን ይሄ የደረጃ በደረጃ ያስቀመጠውን አብ አለ ከአብ ደግሞ ወልድ ያንሳል ከወልድ ደግሞ መንፈስ ቅዱስ ያንሳል የሚለው የደረጃ ማለትም የተጠቀመውን እናውቃለን ሥላሴ ነው. And he had some really interesting but strange ideas about human souls. እንዲሁም ስለ ሰው ነፍስ በሚመለከት ደግሞ እንግዳ የሆነና ትንሽ ውስብስብ ያለ አመለካከት አለው. He believed that the Logos, the Son, created lots of souls before the creation of the world. They existed in him. He created the Logos created. Lots of souls that existed in him. ምን ብሎ ይናገራል? ሎጎስ የሚለው ስለ ኢየሱስ ክርስቶስ ያወራል። ሎጎስ ቃሉ የሚለው እሱ ወደ መኖር ከእንትን ይሄ ከፍጥረትም በፊት ብዙ ነፍስ ፈጥሮ ነበር ወይም ደግሞ ነፍሳት በውስጡ ነበር ነፍስ ነበር በውስጡ ነፍሶች. And some of those souls drifted away from God and fell into sin. እነዚህ ከተፈጠሩ ነፍስ ካላቸው አካላት መካከል አንዳንዶቹ ከእግዚአብሔር ርቀው ሸሽተው ከእግዚአብሔር ወድቀው የቀሩ ነፍሳቶች ነበሩ. So first that was the devil and his angels. ከነዚህ ነፍስ ካላቸው አካላት መካከል አንዱ መላእክቱና ሰይጣን ነበሩ ማለት ነው. And then they tempted others, tempted humans, and humans fell. ከዛ በኋላ እነዚህም ደግሞ መጥተው የሰውን ልጆችን ፈተና ውስጥ ከተቱ። ከዛም በኋላ ሰዎች ወደቁ ማለት ነው. So the Logos created the material world for those souls to live in. እነዚህ የወደቁ ነፍስ ያላቸው ነገሮች የሚኖሩበትን ይሄ አካላዊ ዓለም ደግሞ ይሄ ቃል መፍጠር ነበረበት። እሱን የፈጠረው ማለት ነው. So this life in the material world now and the life after death is like being in a school or a hospital. Both of them or yes, one only? both. አሁን የምንኖረው ይሄ ቁሳዊ ዓለም ህይወትና የዚህ አካል ዓለም ህይወትና ከሞት በኋላ ያለውን ህይወት ልክ በእስር ቤትና በሆስፒታል ውስጥ ለመኖር ነው ያባባል. This life and the life after death is where we learn, like in a school, to return to God. በዚህኛውም ህይወት ይሁን ከሞት በኋላ ባለው ህይወት እየተማርን ነው የምንሄደው። እንዴት ወደ እግዚአብሔር መምጣት አለብን የሚለው እየተማርን ነው የምንሄደው የሚል ሐሳብ ነው ያለው። And where, like a hospital, we are cured gradually of our sin. ከዛም በኋላ እየተማርን ልክ በማረሚያ ቤት ታራሚዎች እንደሚያደርጉት ከዛ ውጪ ግን በሆስፒታል ላይ ደግሞ ኃጢአታችንን በዚህኛውም ህይወት በሚመጣውም ህይወት ኃጢአታችንን እየታከምን ነው የምንሄደው ይላል. And eventually, after eons and eons and eons, all creation will return to God. ከዛ ከብዙ ከዚህ ህይወት በኋላ ከዛኛው ህይወት በኋላ ከብዙ ሺህ ዓመታት በኋላ ሰዎች ሁሉ ወደ እግዚአብሔር ይመለሳሉ ወይም ታክመውና ታርመው ወደ እሱ ይመጣሉ የሚል ነው. He called this the apokatastasis. ይሄንን apokatastasis ይሄንን apokatastasis በማለት
ይቀራል። የሚመጣው ህይወት ፍጥረት ሁሉ ውሎ አድሮ ወደ እግዚአብሔር የሚመለስበትንና የትምህርትና የፈውስ ጊዜ ነው የሚለውን አፖካታስቲሰስ ይለዋል። ሁሉን ማደስ ማለት ነው። And he said that is when God will be all and in all. ይሄ ማለት ደግሞ እግዚአብሔር ሁሉ በሁሉ የሚሆንበት ነው ወይም እግዚአብሔር በሁሉ ውስጥ ሁሉ የሚሆንበትና ክፋት የሚያበቃበት ነው። Now Origen has gone way outside the Bible with this idea. በዚህ አመለካከቱ ኦሪጅን ከመጽሐፍ ቅዱስ በጣም ቆኔ መጽሐፍ ቅዱስ እንደገና አመለካከት የለም። Not all his theology is like that. Some of it is good, but this is a bit wild. ይሄኛው ትንሽ በጣም ወጣ ያለውና ከመጽሐፍ ቅዱስ የወጣው ነው፣ ግን ሁሉም የሱ ነገረ መለኮት እንደዚህ ነው ማለት አይደለም። አብዛኛው ነገረ መለኮት መጽሐፍ ቅዱስ ያለ But it's the basis for his understanding of how the divine Son uniting himself to humanity will bring us back to God in the end. ነገር ግን ይሄኛውን እሱ በዋናነት ካሰበው ሐሳብ ውስጥ ክርስቶስን በሚመለከት መለኮት የሆነው ኢየሱስ ክርስቶስ ስጋ በመሆኑ ምክንያት እኛን እንዴት ወደ እግዚአብሔር እንደሚመልሰን ያስረዳል። So he saw Jesus' human soul being fully subject to the Logos, which came as the Son took on flesh. ይሄ መለኮታዊ የሆነ እግዚአብሔር ቃል ወይም ሎጎስ ብሎ የሚለው ሐሳብ እሱ ወደ ሰዋዊ ማንነቱ ሲመጣ ይሄ ሰዋዊ ማንነቱ ለዚህ ለመለኮቱ ተገዢ ነበር። So whilst Origen said that yes, Jesus had a human nature, that was not the important part of Jesus. The important part of Jesus, the nature that really saves us, is the divine nature. ይሄ መለኮታዊ ማንነቱ በሰው ማንነቱ ውስጥ እንዲመጣ ወይም ሰው ቢሆንም ይሄ ሰዋዊ ማንነቱ ብዙ አስፈላጊ አይደለም፣ ድነታችንን የሚያከናውነው መለኮታዊ ማንነቱ ነው ብሎ ያምን ነበር ኦሪጅን። And as we talked about earlier, some of Origen's ideas were accepted, some of them rejected, and people would often pick and choose parts of his teaching. ስለዚህ እሱ ያስተማራቸውን ትምህርቶች አንዳንዶቹ ተቀባይነት አግኝተዋል፣ አንዳንዶቹ ደግሞ ተቀባይነት አላገኙም። ከሱ ውስጥ ደግሞ ተቀባይነት ካገኙት ውስጥ ራሱ ሰዎች እየመረጡ ነው የሚወስዱት። So the Eastern Church did not agree with this idea of pre-existent souls. የምስራቁ ቤተክርስቲያን ይሄ ከፍጥረት ቅድመ ፍጥረት በፊት የነበሩ ነፍሳት ነበሩ የሚለውን አትቀበልም ቤተክርስቲያን። They said, interesting idea, but no, crazy, no. ይሄ ነገር ጥሩ ሐሳብ ነው ግን ብዙም አያስኬድም ይሆን ጥሩ ያልሆነ ሐሳብ ነው ወደሚል ውስጥ ነው የገቡት። Yeah. But they did like what he said about the most important aspect of Jesus being the divine logos. ነገር ግን በኢየሱስ ክርስቶስ ማንነት ውስጥ አምላካዊ ማንነቱ ነው ለድነታችን ወሳኝ የሚለውን ግን ተቀብለውታል ቤተክርስቲያን። And the dominance of the divine over the human became characteristic of Alexandrian Christology. ስለዚህ በዚህ በእስክንድሪያ ማለት ግብጽ ላይ ባለው የስነ መለኮት ትምህርት ቤት ውስጥ በጣም ታዋቂ የሆነው የኢየሱስ ክርስቶስ አምላክነቱ ሰውነቱን ይገዛው ነበር ወይም ሰውነቱ ለአምላክነቱ ተገዢ ነው የሚለው አመለካከት በዚህ በምስራቁ ቤተክርስቲያን ታዋቂ የሆነ ነው የመጣው። The Alexandrians could not let that go. ይሄንን አመለካከት መልቀቅ አልፈለጉም እነዚህ የእስክንድሪያ ትምህርት ቤቶች ማለት ነው። More of that later. ይሄኛውን በኋላ ምናየው ነው የሚሆነው። Meanwhile, we had the monarchian and adoptionist views of Christ. We had Arius's view of Christ and all those discussions and arguments. ኢየሱስ ክርስቶስን በሚመለከት ሞናርኪያዊ የሚባለውም አዶፕሽኒስት የሚባለውም የአሪዮስም ብዙ አይነት አመለካከቶች ነበሩ። እነሱን እናያቸዋለን። And again, people were arguing about the right words. Should we speak about God's unity in his being or in his nature? Do those words mean something different? በእነዚህ ቃላቶች ላይ ክርክር ነበር የሚደረገው። እነዚህ ቃላቶችስ ኢየሱስ ክርስቶስ የእግዚአብሔርን ማንነትና ይሄ ልዩነቱንም ለመግለጽ የሚጠቀሙት በቂ ናቸው ወይ በራሳቸው ወይስ እነዚህ ቃላቶች መጠቀም የለብንም የሚለው አከራካሪ ሐሳብ ነበር።
So being is sort of who God is, and the nature is what God is. ህልውና የሚለው እግዚአብሔር በአንድ ህልውናና በሶስት ባህሪ ይኖራል ወይም ፊዚካል አካል አለው የሚለው ሐሳብ በራሱ ህልውና እግዚአብሔር ምን እንደሆነ ነው የሚነግረን ህልውናው ማለት ነው። ነገር ግን ባህሪው ደግሞ እግዚአብሔር ምን እንደሚመስል ነው የሚገልጽልን የሱ ባህሪዎቹ ማለት ነው። And we can use some positive words to describe God. He is omniscient, all-knowing, omnipresent, present everywhere, omnipotent, almighty. ሌሎች ለምሳሌ አዎንታዊ የሆኑ ቃላቶችን ልንጠቀም እንችላለን። omniscient ማለት ሁሉን አዋቂ ነው እግዚአብሔር የሚለው ነው። እንዲሁም ደግሞ omnipresent የሚለው ደግሞ omnipotent ወይም omnipresent የሚባለው እግዚአብሔር በሁሉ ቦታ ይገኛል የሚለው ነው። እንዲሁም ደግሞ እግዚአብሔር ሁሉን ይችላል omniscient የሚለው እሱ ነው። And we can also describe him in negative terms. He is not limited. He is not changing. He has no feelings. He is not knowable. ስለ ባህሪውም በሚመለከት ቅድም ተዋት ባየነው ክላስ ላይ እግዚአብሔር ወሰን የሌለው ነው፣ የማይለወጥ ነው፣ ስሜት የማይነካው ነው፣ የማይታወቅ ነው፣ ከኛ እውቀት በላይ ነው የሚለው እነዚህ ደግሞ እነዚህ አሉታዊ ወይም ኔጌቲቭ የሚባሉ ቃላቶች ናቸው። And they argued about whether God's personhood is part of his nature or his being, and just the words, what words will we use? ስለዚህ እንዳለ የነበሩ ክርክሮች በሙሉ ቃላቶች ላይ ብቻ ናቸው ማለት ምን አይነት ቃል ነው መጠቀም ያለብን የትኛው ቃል ነው የሚሆነው የሚል ክርክር ነው ማለት ነው። So everybody's arguing about the words. በእነዚህ ቃላት ላይ ሁሉም ሰው እየተከራከረ ነበር። But two distinct perspectives emerged. ሁለት የተለያዩ አመለካከቶች ናቸው የኢየሱስ ክርስቶስን ሰውነትና አምላክነት በሚመለከት ያሉት ማለት ነው። Alexandria and Antioch. በአንጾኪያና በግብጽ እስክንድሪያ የነበረ ማለት ነው። So Alexandria in Egypt had been a great Christian center for a long time. በግብጽ የነበረው እስክንድሪያ ለረጅም ጊዜ የክርስትና ማዕከል ሆኖ ቆይቷል። And before that it was a great Jewish center. That's where the Bible was translated into Greek. ከዛ ከክርስትና በፊት ደግሞ ለረጅም ጊዜ የአይሁድ እምነትን ማዕከል ሆኖ ቆይቷል። እዛ ነው የዕብራይስጥ መጽሐፍ ቅዱስ ወደ ግሪክ የተተረጎመው ሰባሊቃው እንደሚባለው ማለት ነው። Alexandria had great theologians like Clement, Origen, Arius, Athanasius. አሌክሳንድሪያ ትልልቅ የሥነ መለኮት ምሁራን ነበሯቸው። ኦሪጅን ነበር፣ ክሌመንት ነበረ እና አሪዮስም ከዛ ትምህርት ቤት የመጣ ሰው። And it was really committed to this idea of the dominance of the divinity of Christ. ይሄ ትምህርት ቤት በዋናነት የኢየሱስ ክርስቶስ አምላክነት ላይ በማተኮር የሚታወቅ ትምህርት ቤት ነው። And people talk about the Alexandrian school as just a consistent tradition within Alexandria of this way of thinking. ይሄ የአሌክሳንድሪያ ትምህርት ቤት በጣም ተጽዕኖ ያሳደረ የነበረው በእነዚህ ኦሪጅን ትምህርቶች የአሌክሳንድሪያ አስተሳሰቦች ላይ ነው ተጽዕኖ የሚያሳድረው። And following Origen, the Alexandrian theologians really loved an allegorical interpretation of scripture. ይህንንም ተከትሎ በዛ ትምህርት ቤት የነበሩ እነዚህ የሥነ መለኮት ምሁራን አሊጎሪ የሚባል ያተረጓጎም ስልት ማለት ሌላው ተሰምታችሁ ሊሆን ይችላል። አሊጎሪያዊ ወይም ደግሞ ምሳሌያዊ ያተረጓጎም ነው የሚከተሉ ነበር። Looking for a deeper meaning, a truer meaning below the surface of the text. ከዚህ ከላይ ካለው ውጪ ጥልቅ የሆነውን የመጽሐፍ ቅዱስ ፍቺ ለመፈለግ ጥረት ያደርጉ ነበር። And sometimes they could take that a bit too far. ይህንንም ነገር በጣም ለጥተው ደግሞ አንዳንድ ጊዜ ወደ ጽንፍ ይወስዱታል። But even then, the Alexandrians, there was some quite diverse thinkers there. For example, Arius versus Athanasius. በዛው ትምህርት ቤት ውስጥ ሆኖ ግን ብዙ የተለያዩ ሁለት ጽንፍ ያላቸው አመለካከት ያላቸው ምሁራን አሉ። አንዱ ለምሳሌ አሪዮስ ነው፣ ሁለተኛው ደግሞ አትናቲየስ ነው። ሁለቱም ተቃራኒ ሐሳብ ያላቸው ናቸው፣ ግን በአንድ ትምህርት ቤት የነበሩ ናቸው። The Antiochian school is much more loosely defined. የዚህኛው የአንጾኪያ ትምህርት ቤት ግን በጣም በብዙ ይሄ ከላይ ብቻ የተገለጸ ትምህርት ቤት ነው።
most of the theologians that are called Antiochene didn't actually live in Antioch. እንደውም የአንጾኪያ ትምህርት ቤት የስነ መለኮት ምሁራን የሚባሉት ተብለው የሚጠቀሱት በአንጾኪያ ማይኖሩ ናቸው። The main thing that they had in common was that they disagreed with the way Alexandrians did things. በዋናነት ግን የነሱ ትምህርት ቤት የሚነሳው ምንድነው? የእስክንድርያ ትምህርት ቤት ስለ ኢየሱስ የሚያወሩትን እነዛ ይቃወማሉ ወይም አይቀበሉ። They also used allegory, but they thought the Alexandrians used too much allegory. እነሱም ይሄ ምሳሌያዊ ወይም አሊጎሪያዊ አተረጓጎም ይከተላሉ፣ ግን የእስክንድርያ ትምህርት ቤቶች በጣም ብዙ ይጠቀማሉ ብሎ ይወቅሷቸዋል። And there are a few theologians that are associated with this school: Diodore, Theodore, Nestorius. በዚህ ጋር ደግሞ የሚገናኙት ምሁራን የሚባሉት የጠቅሴሱ ዲዮዶር የቴዎዶር እና ንስጥሮስ የሚባሉት ሰዎች ናቸው ማለት ነው። Okay, so what did these two schools have to say? እነዚህ ሁለቱ ትምህርት ቤቶች ምንድነው የሚናገሩት ስለ ነገረ ክርስቶስ? Alexandrians first of all. መጀመሪያ የእስክንድርያውን ትምህርት ቤት እንይ። So they're going to follow Origen's emphasis on the divinity of Christ. እነዚህ ትምህርት ቤቶች በዋናነት የሚከተሉት ኦሪጅን ያስተማረውን የኢየሱስ ክርስቶስ አምላክነቱ ነው ዋናው የሚለው ላይ ነው። Not denying his humanity, ሰውነቱን አይክዱም, but putting the emphasis on the divine logos as the saving aspect of Christ. ነገር ግን የኛ የዳንበት ዋና የድነታችን መሰረት የሆነው የኢየሱስ መለኮታዊ ማንነቱ ነው በሚል ላይ። This is called word flesh Christology. ይሄ ቃል ስጋ ነገረ ክርስቶስ በመባል ይታወቃል። ቃል ስጋ ክርስቶሎጂ. Because it says the divine logos took on flesh, not so much the whole human soul and mind aspect of humanity. እነዚህ የቃል ስጋ ነገረ ክርስቶስን የሚከተሉት ምሁራን የሚሉት ምንድነው? ኢየሱስ የሚባል ነፍስ ነው፣ ያንን ክርስቶስ የሚባለው ነፍሱ ነው፣ ያንን ሰው የሆነውን ኢየሱስን መጥቶ የገባበት ወይም እሱ ውስጥ የሆነው የሚሉት እንጂ ሙሉ የሰው ነፍስም አለው የመለኮት ነፍስም አለው የሚለውን አይቀበልም። So the divinity is the active part of Christ and the flesh is passive. ስለዚህ ይሄ መለኮታዊው ነፍሱ ወይም ይሄ መለኮታዊ ማንነቱ በጣም ንቁ ሆኖ የሚሰራው ነው። ነገር ግን ይሄ የሰዋዊ ማንነቱ ግን ብዙ ንቁ ሆኖ ማይሰራው የሚቆጣጠረው መለኮታዊ ማንነቱ ነው እንጂ ሰዋዊ ማንነቱ ብዙ ንቁ አልነበረም። So this is also called one nature theology, emphasizing the one dominant nature, which is the divine nature. ይሄ በዋናነት በክርስቶስ ኢየሱስ አንድ አካል ላይ ወይም አንድ ባህሪ ላይ የሚያተኩር ስነ መለኮት ነው። ይሄም አምላክነቱ ላይ ብቻ ነው የሚያተኩረው። ኢየሱስ አምላክነት ነው የሚገዛው ይሄ። And they wanted to insist that there was no change in the divinity. It's not that Jesus became some kind of blend. እነሱ የሚሉት ኢየሱስ ክርስቶስ አምላክነቱና ሰውነቱ ተዋህዷል ሲሉ ወይንም ይሄ በመዋሃዱ ላይ ነው እነሱ የሚያተኩሩት። ኦርቶዶክስ እንደዛ ነው። ግን መዋሃድ የሚለው ሐሳብ እዚህ ላይ አራተኛ ላይ እንደሳለችው ተቀይጦ ሰውና አምላክነት ተቀይጦ ሌላ እንግዳ ፍጥረት ሆኗል የሚል አይደለም። ነገር ግን ውስጡ ላይ በዋናነት መለኮቱ ውጦታል የሚል ነው። ሰውነቱ መለኮትነቱ ውጦታል የሚል ነው። They also wanted to emphasize that the natures did not stay separate. እንዲሁም ደግሞ ልክ ሶስተኛው ላይ እንዳለው አምላክነቱ ሌላ ሰውነቱ ሌላ ሁለት ማንነቶች አይደሉም ማለት ላይ ያሉት ተዋህደዋል የሚል ነው። ሲዋሃዱ ግን ሌላ ፍጥረት ሆኗል ሳይሆን መለኮትነቱ ብቻ ወስዷል የሚል ነው። So they said the divine word did not change when he took on flesh, but he communicated some divine attributes to Jesus. ስለዚህ ኢየሱስ ክርስቶስ አምላክ የሆነው ኢየሱስ ሰው ሲሆን አምላክነቱ ላይ ቅያሬ አላመጣም ወይም አምላክነቱ ላይ አልተለወጠም። ነገር ግን ከአምላክነቱ ወደ ሰውነቱ ያስተላለፋቸው ባህሪያት ነበሩ። And that was how the man Jesus could perform miracles and so on. ከዚህ የተነሳ ነው ሰው የሆነው ኢየሱስ ብዙ ተአምራቶችን ሊያደርግ የቻለው ማለት ነው። Now,
this could be taken to extremes and result in some heresies. ይህ ነገር በጣም ወደ ጽንፍ ተወስዶ ወደ አንድ ስህተት ውስጥ ሊወስድ ይችላል። So Arianism took this emphasis on the divine as unchangeable and said, therefore, the word could not be the same as the Father. We've talked about that. That was quite a different way of applying this idea. But there were two heresies associated with the incarnation that came out of Alexandria. One was called Apollinarianism and one was called Eutychianism. በዚህ ከእስክንድርያ ትምህርት ቤት ጋር ተያይዘው የሚነሱ መሰረታዊ የሆኑ ሶስት የስህተት ትምህርቶች አሉ የኢየሱስን ማንነት በሚመለከት። የመጀመሪያው አርዮሳዊነት ነው። ባለፈው አይተነዋል ከሥላሴ ስንመለከት። ምክንያቱም አምላክ የሆነው እግዚአብሔር እርሱ ሰው ሊሆን አይችልም ወይንም ደግሞ ይሄኛው ማንነቱ የእግዚአብሔር አምላካዊ ማንነቱና የዚህ የሰዋዊ ማንነቱን በእኩል ልናየው አንችልም፣ በአንድነት ሊመጡ አይችሉም የሚል አስተሳሰብ የአርዮሳዊነት አመለካከት ይዞ መጥቷል። ሌላኞቹ ሁለቱ ግን አፖሎኒያኒዝም እና አውቲኪያኒዝም የሚባሉ ሁለት የስህተት ትምህርቶች ተነስተዋል ከዛ ትምህርት ቤት ማለት ነው። So we will make them in due course. እነሱን ሁለቱንም በአንዴ እናያቸዋለን። ሁለቱም ስህተት ትምህርቶች አፖሎኒያኒዝም የሚባለውና አውቲኪያኒዝም የሚባለው። Now Athanasius, who was the great champion of Trinitarian theology, እንዲሁም አትናቴዎስ ደግሞ እሱ የሥላሴ ሻምፒዮን ነው። ታውቃላችሁ ሥላሴ የሚለውን ቃል ሥላሴ የሚለውን ቃል አትናቴዎስ ግን የሥላሴን ክርክር በማሸነፍ የታወቀ ሰው ነው። Remember, he really wanted to emphasize that the same Logos, the same divine Son who created, is also the Redeemer. So he really went with this word flesh Christology. ይሄ በእስክንድርያ የነበረው አትናቴዎስም በዋናነት ሲያተኩር የነበረው ቃሉ የሆነው ያ ሎጎስ ብለን የምንጠራው ኢየሱስ ራሱ ነው ፍጥረትን የፈጠረው፣ ደግሞ ፍጥረትንም መቤዠት የሚችለው እሱ ነው ብሎ ይናገር ነበር። ይሄ ማለት ቃል ሥጋ ነገረ ክርስቶስ ላይ ያተኩራል ማለት ነው። አምላክነቱ ላይ በዋናነት ያተኩራል። So he really emphasized the divinity of Christ. ኢየሱስ አምላክነት ላይ በደንብ ያተኩር ነበር። And he wasn't very interested in Christ's humanity. He didn't deny it. Just didn't think it was that important. ኢየሱስ ሰውነትን በሚመለከት ግን ብዙም ትኩረት አይሰጥም ነበር። አይክደው፣ ነገር ግን ብዙም አስፈላጊ ነው ብሎ አያስብም። All right, we will have a break. Think about that. Short break. How many minutes? 10 minutes. 10 ደቂቃ ረፍት። Drink of water, exercise, toilet, whatever. Wake up. 10 ደቂቃ በኋላ መለሳለን። Yeah, and then we will finish off after that.